ሁለታችሁንም ማጣት አልፈልግም። ከሁለታችሁም ጋር መሆን እፈልጋለሁ። በቃ ማጣት አልፈልግም። ዳኒ እንግዲህ ከሁለታቸው ማንንም መምረጥ አልችልም፣ ሁለታቸው ጋር መኖር እፈልጋለሁ እያለ ነው። ያለፈኝ ዘመን አለ እንዲ ያለች ሜሪ ማማዬ፣ ያለፈኝ ዘመን የለም የሚመጣው ዘመን ነው የሚያስፈራው። አሰላም አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናቸው? አይ እነ ጽጌ ደህና ሂደው መጨረሻ ላይ አበላሹት። እንግዲህ ኤፍሱም ሻሿ እየሰራቻቸው ነው መሰለኝ። ያረገዘች አይመስለኝም። ጭቃ ነው እንዲህ በአንድ ሳምንት ተጠፍጥፎ የሚሰራው። አንዳንድ ጊዜ ኮሜንታተሮች ገደል እንደሚከቱ በእነዚህ ላይ ወቁ። የዛኔ ቀለበት ሊያረግላት ዝግጅት አደረገ። እሷም ጽጌም ጥፋት አጥፍታለች፣ ዝግጁ አይደለውም አለች። በዛው ያ ነገር ሁሉ ተበላሸ። እሱም በንዴት ሂዶ ሄፍሱን አመጣችለት ሜሪ። ከዛ ቀለበት አደረገ። ከዛ ነገሮች ሁሉ ተበላሹ። አሁን ላይ ቁጭት ነው። ሁላ ማረሽን ገበያ አታውጣት እንደሚባለው። አሁን ላይ እንግዲህ ኤፍሱን አላፈቅራትም፣ ኤፍሱን አልፈልጋትም፣ ገና ለልጅ ብዬ ማልወዳት ሴት ጋር አልኖርም፣ ጽጌ ሌላ ሰው ሁና ማየት አልችልም እያለ ነው። ያለፈኝ ዘመን አለ ወይ ያለች ሜሪ ያሳቀች ማለት ነው። እና ያለፈኝ ዘመን የለም ማማዬ፣ የሚመጣው ዘመን ነው እያስፈራ ያለው። ያው ያለፈው ዘመን ያው ይሄን 3 4 5 አመት ያው ትንሽ የሚያስጠላ ዘመን ነበረ ጊዜ ነበረና ከዛም በፊት ደግሞ ያው ዘመን የሚባለው በጣም ረጅም አመት ነውና ያ ዘመን ደግሞ የእናቶች አባቶች የደጉ ጊዜ፣ የእዝነት ጊዜ፣ የሁሉ ነገር ሰው ልጅ ጠግቦ በሚበላበት፣ ሰው ልጅ በሰላም ወጥቶ በሰላም የሚገባ ጥሩ ዘመን ነበረ ማለት ነው። የሚያስጎመጅል ዘመን ነበርና ከዚህ በኋላ የሚመጣው ዘመን ነው እያስፈራ ያለውና አላለፈሽም ማማዬ። እና የአንድ ቀን ስህተት የ9 ቀን ጉድ ይዞ ይመጣል ይባል የለ እንግዲህ። አሁን ላይ እንግዲህ ያው በክርስትና እምነት 2 ሚስት አይቻልም። ደስ የሚለው ነገር ሴቶች ሙርታህ ነው የሚሆኑት። በሙስሊም ያው 2 ሚስት ይቻላል፣ 3 4ም ይቻላል። አቅሙ ለቻለውና እኩል ማየት ለሚችል ሰው ነው ሀቋን የሚወጣ ከሆነ 2 ሚስት ይችላል። ያው ዳኒሻም እንግዲህ ያው ወደ ክርስትና ስለማይቻል ያው ወይንም ደግሞ ያው እስልምናን ተቀብለህ ሁለታቸውንም ማስተዳደር ትችላለህ እንጂ ወይንም ደግሞ በክርስትና የመጀመሪያው ባለ 2 ሚስት ትባላለህና አረጋጉት፣ ኮሜንታተሮች አረጋጉት። እኔ እንጃ ኮሜንታተር ወረቢ ነው የምላችሁ። ኮሜንት ካያችሁ ገደል ነው የምትዶሉት ማለት ነው። የብዙ ሰው ትዳር፣ የብዙ ሰው በቃ ለመወሰን የሚቸግረው ኮሜንት እያየ ከኮሜንቱ ጋር ተያይዞ ገደል የሚገባለ። እረ ኮሜንት ስታዩ የሚጠቅማችሁን ውሰዱ። በህይወታችሁ ላይ ትክክል ነው የምትሉትን በራሳችሁ ወስኑ እንጂ ሰው እስከሚወስንላችሁ አይተጠብቁ። በጣም ነው የምትገርሙት። ያ ኮሜንት ነው ዛሬ ተዋት፣ እሷ እንደሷ ቀለበት አርግላ፣ እሷ ትሻለሃለች፣ ጽጌ አትወድህም፣ ጽጌ አትፈልግህም፣ ምድሬሽ እያላችሁ ቆይታችሁ ዛሬ ደግሞ እረ ኤፍሱን እኮ መተው ትችላለ፣ ጽጌ እኮ አብረሃት ብዙ። እረ ተው ተው ተው፣ አታሽቃብጡ እናንተ አሽቃባጦች። መቼም ዩቱበሮች አይታመኑም። እኔ እውነቱን ለመናገር ጽጌና ዳኒ በጣም ነው ደስ የሚሉኝ። እና አብርሽ ጋር ከተቀላቀሉ በኋላ ነው የሚሰሩት ቪዲዮ እያስጠላ የመጣውና በፊት እርስ በራሳቸው ፕራንክ እየተዳረጉ በቃ ማንኛውም ሰው ማየት የሚፈልግ ቪዲዮ ነው የነሱ ቪዲዮና ለዛ ወዳቸዋለሁ። እንግዲህ እቺም አርግዣለሁ ያለችው ሸዋሸዋ ልትሰራ ነው። እባክሽን ውሸትሽን ከሆነ ከመሀላቸው ውጪ። የማይወድሽ ባል የማያፈቅርሽ ባል ጋር ኑረሽ ወይ 1 አመት ወይ 2 አመት ነው ህይወትሽም ተበላሽቶ ከምትወጪ ቢቀርብሽ ይሻላል። ሲወድሽ ሴት ልጅ ደግሞ እንክብካቤ ትፈልጋለች፣ እንዲያዝንላት እንዲወዳት በቃ ወድሻለሁ። እሱ በአደባባይ አልወድሽም አላፈቅርሽም እያለሽ በዚህ እድሜሽ የማያፈቅርሽ የማይወድሽ ወንድ ጋር ከምትኖሪ ለነሱ ተይላቸው። እነሱ ብዙ ነገር አብረው አሳልፈዋል። ዛሬ ላይ እዚህ ቦታ የደረሱት አብረው ነውና እንግዲህ አላህ የተሻለው ነገር አለ፣ የተሻለውን ያምጣላችሁ እላችኋለሁ።